እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ጥምቀት ኢትዮጵያ በነጭ ጋቢ የምታጌጥበት፣ ታቦታት ከቤተ መቅደስ ወጥተው በካህናትና በሕዝብ ታጅበው ወደ ባህረ ጥምቀቱ የሚጓዙበት፣ ሰማያዊ በረከት በምድር ላይ የሚታይበት ታላቅ በዓል። ዛሬ በዚህ ቪዲዮ የጥምቀትን መንፈሳዊ ትርጉምና ውብ የሆነውን የከተራ ስነ ስርዓት ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ከወደዳችሁት ላይክ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የጥምቀትን በረከትና ደስታ አብረን እንካፈል። ጥምቀት የሚለው ቃል አጠመቀ ከሚለው የግዕዝ ስርወ ቃል የተገኘ ሲሆን ትርጉሙም መጠመቅ፣ መነከር፣ መደፈቅ፣ ውሃ ውስጥ ብቅ ጥልም ማለት ነው። ጥምቀት ከሌሎቹ ሚስጥራተ ቤተ ክርስቲያን በመጀመሪያ ላይ የሚፈጸም ሚስጥር ሲሆን ያለ ጥምቀት ከሌሎቹ ሚስጥራተ ቤተ ክርስቲያን መሳተፍ አይቻልም። በጥምቀት ከእግዚአብሔር መንፈስ እንወለዳለን፣ የልጅነት ጸጋንም እናገኛለን። የነፍስ ድህነትን ለማግኘትም በመጠመቅ የእግዚአብሔር ልጅነት ማግኘት ግድ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጌታችንና መድኃኒታችን ኢየሱስ ክርስቶስ የተጠመቀበትን ዕለት በታላቅ ድምቀት በየዓመቱ ጥር 11 ቀን እንደምታከብረው ይታወቃል። የጥምቀት በዓል አከባበር የሚጀምረው ጥር 10 ቀን በጾም ሲሆን ይህ ዕለት ገሃድ በመባል ይታወቃል። ትርጉሙም መገለጥ ማለት ነው። ምክንያቱም ወልድ የተባለ ኢየሱስ ክርስቶስ ቅድመ ዓለም ያለ እናት ከአብ፣ በኋለኛው ዘመን ደግሞ ያለ አባት ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ ተዋህዶ ስለተገለጠና በ30 ዓመቱ በባህረ ዮርዳኖስ በእደ ዮሐንስ ተጠምቆ ክብሩንና ጌትነቱን ስለገለጠልን ነው። ጌታ የተጠመቀው በዘመነ ሉቃስ በዕለተ ማክሰኞ ጥር 10 ለ11 አጥቢያ ከሌሊቱ በ10ኛው ሰዓት በመጥምቆ ዮሐንስ እጅ በዮርዳኖስ ባህር በ30 ዓመት ከ13 ቀኑ ነው። የጌታችንና የኢየሱስ ክርስቶስ ጥምቀት እንደ እንግዳ ደራሽ እንደ ውሃ ፈሳሽ የተፈጸመ አይደለም። አስቀድሞ ትንቢት ተነግሮለታል። ልበ አምላክ ቅዱስ ዳዊት በትንቢት መነጽር ተመልክቶ ባህር አየች ሸሸችም፣ ዮርዳኖስም ወደ ኋላ ተመለሰ በማለት ስለ ጌታ ጥምቀት ትንቢት ተናግሯል። ዳግመኛም አቤቱ ውሆች አዩ፣ ውሆችም አይተው ፈሩ፣ ጥልቆችም ተነዋወጡ፣ ውሆችም ጮሁ በማለት ዘምሯል። ነቢዩ ሕዝቅኤልም ስለ ጥምቀት እንዲህ ብሏል። ጥሩ ውሃን ረጫችኋለሁ፣ እናንተም ትጠራላችሁ፣ አዲስ ልብ እሰጣችኋለሁ። በትንቢተ ሚክያስ ላይም ተመልሶ ይምረናል፣ ክፋታችንንም ይጠቀጥቃል፣ ኃጢአታችንንም በባህሩ ጥልቅ ይጥለዋል የሚል ተጽፎ እናገኛለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በ30 ዘመኑ የተጠመቀው የሰው ልጅ ሁሉ አባት የሆነው አዳም የ30 ዓመት ጎልማሳ ሆኖ በ40 ቀኑ ያገኘውን በኋላ ያጣውን ልጅነት ለማስመለስ ነው። እሱ አምላክ ሲሆን በእደ ዮሐንስ መጠመቁ ደግሞ ትህትናውን ለመግለጥ ነው። ጌታ ወደ ዮሐንስ ሄዶ መጠመቁ ለእኛ ለምዕመናን ስርዓት ሊያስተምረን ስለወደደ ነው። ቅዱስ ቃሉ ከሚነገርባት፣ ቅዱስ ሥጋውና ክቡር ደሙ ከሚፈተትባት የክርስቶስ ማደሪያ ከሆነች ከቅድስት ቤተ ክርስቲያናችን ሂዳችሁ ተጠመቁ ሲለን ነው። ይህ ስርዓት ባይሰራልን ኑሮ በየዘመኑ የሚነሱ መኳንንትና መሳፍንት አባቶች ካህናትን ቤታችን መጣችሁ አጥምቁን ብለው በጠየቁ ነበር። ጌታችንና መድኃኒታችን ኢየሱስ ክርስቶስ የተጠመቀው ሁሉም ሰው በቀላሉ ማግኘት በሚችለው በውሃ ነው። ምክንያቱም ጥምቀት መዳንን ለሚሻ ለሁሉም የተሰጠች ናትና። በተጨማሪም ጌታ ከሌሎች ውሆች ይልቅ ዮርዳኖስን ባህር የመረጠበት ምክንያት አለው። ዲያብሎስ አዳምንና ሔዋንን በጨለማ መጋረጃ ጋርዶ ለእኔ መገዛታችሁን ማረጋገጫ ጽፋችሁ ስጡኝ ብለው በጠየቃቸው መሰረት አዳም ግብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ የሚል ጽፈው ሰጠውት ነበር። አዳም ግብሩ ለዲያብሎስ፣ አዳም የዲያብሎስ ገባር ሎሌ፣ ሔዋን አመቱ ለዲያብሎስ ወይም ሔዋን የዲያብሎስ ገረድ የሚለው ጽሑፍ በቤተ ክርስቲያን ትምህርት የዕዳ ደብዳቤ በመባል ይታወቃል። የታሪኩ መነሻና በዮርዳኖስ መጣሉ አዳምና ሔዋን ከገነት ከተባረሩ በኋላ ዲያብሎስ በመከራቸው ላይ መከራ ሊጨምርባቸው በተለያየ መንገድ ይፈትናቸው ነበር። አዳም መሬት ሲያርስ ዲያብሎስ መጥቶ መሬቱ የኔ ነው፣ የኔ መሆንክን በጽሑፍ ካላረጋገጥክልኝ አታርስም አለው። አዳምም በወቅቱ በነበረው ጭንቀትና መከራ ምክንያት ተስፋ በመቁረጥ ይህን የባርነት ውል እንደፈረመ ይነገራል። ዲያብሎስ እነዚህን የጽሑፍ ማስረጃዎች አንዱን በዮርዳኖስ ባህር ውስጥ፣ ሁለተኛውን ደግሞ በሲኦል ጥልቅ ውስጥ ቀብሮታል። ይህን ያደረገው ማንም አግኝቶ እንዳያጠፋውና የሰውን ልጅ የዘላለም ባሪያ አድርጎ ለመግዛት ነበር። ይህ ታሪክ በቃል በቃል ትርጉም ብቻ ሳይሆን ጥልቅ በሆነ መንፈሳዊ ምስጢር ይተረጎማል። አዳም ግብሩ ለዲያብሎስ ማለት የሰው ልጅ በኃጢአት ምክንያት ለዲያብሎስ ተገዥ መሆኑንና ከፈጣሪው መለየቱን ያሳያል። ዲያብሎስ በሰው ልጅ ላይ የከሳሽነት ስልጣን ነበረው። እነሱ እኔን ሰምተው አዘኸው የነበረውን እጽ በልተዋልና የኔ ናቸው የሚል ክስ መከራከሪያ ነበረው። ይህ የዕዳ ደብዳቤም በሁለት መንገድ እንደጠፋ ይነገራል። በጥምቀት ወይም በዮርዳኖስ ጌታችን ኢየሱስ ክርስቶስ በዮርዳኖስ ሲጠመቅ በእግሩ ያንን በዮርዳኖስ ተጥሎ የነበረውን የድንጋይ ጽላት ቀጥቅጦ አጥፍቶታል። ይህም የሰው ልጅ
በጥምቀት ከባርነት ነፃ መውጣቱን ያመለክታል። በሞቱ ወይም በሲኦል ደግሞ ጌታ በመስቀል ላይ በፈሰሰው ደምና ወደ ሲኦል በመውረድ በዚያ የነበረውን ሁለተኛውን የዕዳ ደብዳቤ ቀዶታል። ይህ አዳም ግብሩ ለዲያብሎስ የሚለው ቃል የሰው ልጅ በውድቀት ምክንያት የነበረበትን ውርደት የሚያሳይ ሲሆን፣ በመጨረሻ ግን ክርስቶስ ይህን የባርነት ደብዳቤ ቀዶ እውነተኛውን የልጅነት ነፃነት እንደሰጠን የሚያበስር ነው። ዲያብሎስም ይህንን በሁለት እብነ ሩካም ቀርጾ አንዱን በዮርዳኖስ ሁለተኛውን በሲኦል ጥሎታል። ጌታ በዮርዳኖስ ሲጠመቅ ክብር ምስጋና ለሱ ይሁንና በዮርዳኖስ የተጣለውን የዕዳ ደብዳቤያችንን እንደ ሰውነቱ ረግጦ እንደ አምላክነቱ አቅልጦ አጥፍቶልናል። ጌታ ጥምቀቱን ከሌሊቱ 10 ሰዓት ላይ ያደረገበት ምክንያት ሚስጥረ መንግስቱን ወይም አንድነቱንና ሶስትነቱን ለመግለጥ ነው። ጌታ በዮሐንስ እጅ ተጠምቆ ሲወጣ አብ በደመና ሆኖ የምወደው ልጄ ይህ ነው እሱን ስሙት ብሎ የእግዚአብሔርን አብ የባህሪ ልጅ መስክሮለታል። መንፈስ ቅዱስም በነጭ ርግብ አምሳል ወርዶ በራሱ ላይ አርፎበታል። ጌታ ጥምቀቱን በቀን ያላደረገበት ምክንያት አለው። ጥምቀቱን በቀን ቢያደርጉ ኖሮ አይሁድ ይህ የወረደው መንፈስ ቅዱስ ሳይሆን መናኛ ርግብ ነው ይሉ ነበር ብለው የቤተ ክርስቲያን አባቶች ያስተምራሉ። እንደ ቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን አባቶች አስተምረው በብሉይ ኪዳን ዘመን ለአማናዊው የሐዲስ ኪዳን ጥምቀት ምሳሌ ሆነው የሚጠቀሱ የሚከተሉት ናቸው። አበ ብዙኃን አብርሃም የአሕዛብን ነገሥታት ድል አድርጎ ሲመለስ ለእግዚአብሔር መስዋዕት ለማቅረብ ዮርዳኖስን መሻገሩ ነው። አብርሃም የምዕመናን ምሳሌ ሲሆን ዮርዳኖስን መሻገሩ ደግሞ ለምዕመናን ጥምቀት ምሳሌ ነው። ነቢዩ ኤልያስ ዮርዳኖስን ተሻግሮ ወደ ብሔረ ሕያዋን ማድረጉ ምዕመናን በጥምቀት ለመዳናቸው ምሳሌ ሆኖ ይሰጣል። የሶርያው ነአማን በዮርዳኖስ ውሃ ተጠምቆ ከደዌ ስጋው መፈወሱ፣ ከለምጹ መንጻቱ ምዕመናን በጥምቀት አማካኝነት ከደዌ ኃጢአት እንደሚድኑ ምሳሌ ነው። ኖኅና ቤተሰቡ በእምነት መርከብ ሰርተው ከጥፋት ውሃ መዳናቸው፣ በኦሪት የነበረው የግዝረት ሕግ እስራኤል ቀይ ባህርን መሻገራቸው፣ የመጥምቁ ዮሐንስ ጥምቀት በዋናነት ይጠቀሳሉ። በዓለ ጥምቀት በግሪክ ኢጲፋንያ፣ በግዕዝ አስተሪዮ እንዲሁም በአማርኛ መገለጥ የሚሉ ትርጉም ይሰጣል። ከበዓለ ልደት ጀምሮ እስከ ጾመ ነነዌ መግቢያ ያለው ጊዜ በዚሁ ምክንያት ዘመነ አስተሪዮ ይባላል። በዘመነ አስተሪዮ አምላክ ሰው ሆኖ በስጋ መገለጡን በእደ ዮሐንስ በዮርዳኖስ በተጠመቀ ጊዜ የአንድነትንና የሶስትነትን ምስጢር መታወቁንና በቃና ዘገሊላ በተደረገው ሰርግ ላይ በእመቤታችን በቅድስት ድንግል ማርያም አማላጅነት በሰርግ ቤት የመጀመሪያው ታምር መፈጸሙን ቤተ ክርስቲያን ለምዕመናን ታስተምራለች፣ ለፈጣሪዋም ምስጋና ታቀርባለች። ጥር 10 በከተራ ዕለት ኢየሱስ ክርስቶስ ከገሊላ ወደ መጥምቆ ዮሐንስ ሄዶ በዮርዳኖስ ባህር መጠመቁን ለማስረዳት ታቦታት ከመንበራቸው ወርደውና በካህናት አባቶች ከብረው በዓሉ ወደሚከበርበት ቦታ በያሬዳዊ ዜማ በእልልታና በሆታ ታጅበው ይጓዛሉ። በገጠር ላሉት አብያተ ክርስቲያናት ታቦታቱ በወንዝ ዳር እንዲሁም በከተማ ደግሞ ለከተራ በተዘጋጀላቸው ጊዜያዊ ማረፊያዎች እንዲያርፉ ይደረጋል። ሌሊቱን ካህናቱ በቅኔ ማህሌት ሲያገለግሉ አድረው ጠዋት ላይ የቅዳሴው ስርዓት በካህናት አባቶች መሪነት ይከናወናል። የቅዳሴው ስርዓት እንደተጠናቀቀ የከተራው ውሃ ወይም መጠመቂያው ውሃ በካህናት አባቶች ከተባረከ በኋላ ህዝቡ ተረጭቶ ከበረከቱ ይሳተፋል። በዓሉን በተመለከተም ትምህርት ሲሰጥ ቆይቶ ታቦታቱ ካረፉበት ድንኳን ተነስተው በመጡበት አኳኋን በያሬዳዊ ዝማሬ በሸብሸቦና በእልልታ ታጅበው ወደ የአጥቢያቸው ይመለሳሉ። በዚህ ዕለት ሊቃውንተ ቤተ ክርስቲያንና የሰንበት ትምህርት ቤት መዘምራን ተጠምቀ ሰማያዊ በእደ መሬታዊ ትርጉሙም ሰማያዊው በመሬታዊው እጅ ተጠመቀ በሚለው ያሬዳዊ ዜማና ለበዓሉ በተዘጋጁ ሌሎች የቤተ ክርስቲያን መዝሙሮችም በዓሉን ሲያደምቁት ይውላሉ። ቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን ለእኛ ለክርስቲያኖች የምትፈጽምልን የጥምቀት ስርዓት ከክርስቶስ ጋር የሞቱም የትንሣኤውም ተካፋይ መሆናችንን የሚያስረዳ ነው። ምክንያቱም ተጠማቂው ከውሃ ውስጥ መግባቱ ከጌታ ጋር መሞቱን ያመለክታል። ይህንንም ሐዋርያው ቅዱስ ጳውሎስ ሲገልጽ፣ ነገር ግን በጌታችን በኢየሱስ ክርስቶስ የተጠመቅን እኛ ሁላችን በሞቱ እንደተጠመቅን ሁላችሁ ወቁ፣ ሞቱንም እንመስለው ዘንድ ከሱ ጋር በጥምቀት ተቀበርን። እሱ ክርስቶስ በአባቱ ጌትነት ከሙታን እንደተነሳ እኛም እንደሱ በአዲስ ሕይወት እንኖራለን። በስርዓተ ቤተ ክርስቲያን መሰረት አጥማቂው ካህን ተጠማቂውን 3 ጊዜ በውሃ ውስጥ ብቅ ጥልም እንዲል ማድረጉ ጌታ 3 ቀንና 3 ሌሊት በከርሰ መቃብር ማደሩን የሚያስረዳ ሲሆን፣ ተጠማቂው በ3ኛው ጊዜ ከውሃ መውጣቱ ጌታችን መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ከመቃብር ለመውጣቱ ምሳሌ ነው። እንደዚሁም እኛ በጥምቀት የእግዚአብሔር ልጅነት ያገኘን ክርስቲያኖች ከክርስቶስ ጋር እንደምንነሳ እንደ ቅዱስ ቃሉ እናምናለን። ቅዱስ ጳውሎስ ስለዚህ ጉዳይ ሲጽፍ እንዲህ ብሏል።
በሞቱ ከመሰል ነው በትንሳኤውም እንመስለዋለን። በዓሉን ስናከብር በትንሳኤ ዘጉባኤ እሱን መስለን በመነሳት እግዚአብሔር አምላክ እሱ ዳግም በሚመጣበት ጊዜ ኑ የአባቴ ብሩካን ብሎ በቀኙ ከሚያቆማቸው ወገን እንዲደምረን በማመን ነው። የጥምቀት በዓልንም እንደሚገባ በባህላችን በሃይማኖታችን አክብረን የበረከቱ ተካፋይ እንድንሆን እግዚአብሔር ይርዳን። አሜን።